በስንት በመከራ እግሩ ላይ ወድቄ ስልክ እንኳን ብደውል አላነሳ ብሎኝ እምቢ ብሎኝ ተለማምጬ በግድ በመከራ በዋስ እንዲወጣ አደረገልኝ ሰይድ ለምኘው። ጉድ 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 እኮ ነው ውድ ሀገሬ ልጆች። እንኳን ተፈታ፣ ደስ ብሎናል። ይፈታልን። ይሄን ነው የምንፈልገው፣ መፈታቱን። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ ውዶችዬ። ጉድ እኮ ነው ውዶችዬ። ኑ ጉድ ልንገራችሁ ውድ ሀገሬ ልጆች። ደስ ይላል። አዎ እኔ አልሐምዱሊላህ ረብል ዓለሚን እንኳን ተፈታ በሰላም ብያለሁ። አዎ እንኳን ተፈታልን፣ አልሐምዱሊላህ ረብል ዓለሚን። ይሄን አለ የምንፈልገው፣ መፈታቱን ነው የምንፈልገው። ስለዚህ አልሐምዱሊላህ ረብል ዓለሚን እንኳን ተፈታልን። አሚር ተፈቷል በዋስ እና ውድ ሀገሬ ልጆች ማለት ነው። ጉድ እኮ ነው። ቤቲ ስንት መከራ አይቼ ለምኜ በዛ በዚህ ብዬ ሰይድን ስልክ እንኳን ስደውል አላነሳም አለኝ። ተለማምጬ እግሩ ላይ ወድቄ በዋስ እንዲወጣ አስደረኩ አለች። አልሐምዱሊላህ ረብል ዓለሚን ቆንጆ ነው። በዋስ መውጣቱ ጥሩ ነው። እኛ የምንፈልገው ይሄንን ነው፣ እንዲፈታልን ነው የምንፈልገው። ግን ምንድነው ይሄ በተዘዋዋሪ ነው እኮ በቃ የተመላለሳችሁት። ምክንያቱም አንቺ ሱመያን ቤት አሳይተሹ ስንት ጊዜ ሞክሮ ፈልጎ ያላገኘውን የሱመያን ቤት አንቺ በትንሽ ነገር ለመበቀል የሱመያን ቤት ወስደሽ አሳይተሽዋል ሰይድን። ስለዚህ እሱ ደግሞ በተዘዋዋሪ ለመንሹ፣ እሻለ፣ ተነጋገራችሁ፣ አሚርን በዋስ እንዲፈታ አደረገልሽ። ምን ይሄ ብዙም መካበድ እኮ አያስፈልገውም። ቤቲ በተዘዋዋሪ ናችሁ። አንቺ የሱመያን ቤት ለሰይድ ባታሳየው ኖሮ የሁሉ ችግር የሁሉ ነገር ባልመጣ። ሲጀመር የሁሉ ነገር ባልመጣ። ሰበቡ አንቺ ነሽ። ስለዚህ አንቺ እንዳመጣሽው አንቺ ራስሽ ትጨርሻለሽ። ምንም የማካበድ አያስፈልገውም። ሲቀጥል አልሐምዱሊላህ ረብል ዓለሚን እንኳን ለቤት አበቃ አሚርዬ፣ እንኳን በሰላም ተፈታህ። ሙቤ እንኳን ማለት ነው። ሙቤ ጉድ እኮ ነው። ሙቤ እንኳን እኔ ስንት ለምኜ ስንት ሽማግሌ አሚርን አስፈታልኝ ብዬ ጭራሽ መልስ አልሰጠኝም ነበረ። ግን ይሁን አልሐምዱሊላህ፣ አንቺ ለምነሽ እሺ ካለሽም ጥሩ ነው አለ። የኔ ምስኪን ሙቤ እኮ ምስኪን ነው ወላሂ። ሙቤ ቢስሚላሂ ረህማን ረሂም ሙቤ ምስኪን ነው። እና ዞሮ መፈታቱ ነው የሚፈለገው ማለት ነው። ብዙ ነገር ተማርኩኝ እስር ቤት አለኩ። ብዙ ነገር ተማርኩ እስር ቤት። ማሻአላ ግን አምሮበታል እኮ አሚር አምሮበታል እስር ቤት። ወፍርፍርም ነገሩ መጀመሪያም ወፍር ነው፣ ግን የብስ ደግሞ አምሮበት ነው የወጣው። ማሻአላ እስር ቤት አለኩ። ተንከባከቡኝ በስነ ስርዓት ሆስፒታል እየወሰዱኝ ቁስሌንም አሳከሙኝ። ደግነቱ ብዙ አልወጋኝም። ያው ወፍራም ሰው ይችላል አይደል የሚባለው። ስለዚህ እዛው እስር ቤት ደግሞ የሆስፒታል እየሄድኩ እያጠቡልኝ ተሽሎኛል። አሁን በጣም ደህና ነኝ። ትንሽ የተወሰነ ወደዛ ወደዚህ ሄር ነው እንጂ የሚሰማኝ ደህና ነኝ አለ። አልሐምዱሊላህ ረብል ዓለሚን። ግን አሚርዬ ማለት ነው አንድ ነገር አሁን እንዳልከው ነገሮች በሽማግሌም በአባገዳ የሱመያና የሰይድን ነገር እንድፈታ ይሄንን እንድፈታ ነው ቃል የምገባው ብለሃል። ሁለታቸውን ነገር የምፈታው በሽማግሌ ነው ሰይድ እሺ ካለኝ ብለሃል አይደል አሚር?
ስለዚህ አሁን ደግሞ አንተ ተራህን ለሱመያ ሁሉንም ነገር ማድረግ አለብህ። ሱመያ እዚህ ደረጃ እስር ቤት ደረጃ የደረሰችው ባንተ ነው። አዎ ባንተ ነው። አንተ እንደዚህ አረግ በልክ ሰይድ ሄዶ እንደዛ አደረገ። ያው ያ ሁሉ ነገር ሆነ። ግን ዞሮ ዞሮ ሱመያ መፈታቷ አይቀርም። በዋስ ትፈታለች። ይሄን 2 ቀን ትፈታለች ኢንሻአላህ። ግን ማሻአላህ አንተ እስር ቤት ውስጥ መንገላታት ምናምን የለም። እስር ቤት ውስጥ መንገላታት ምናምን የለም። ደስ ይላል። ቁርአን መቅራት ይቻላል። መጽሐፍን ማንበብ ይቻላል። ብዙ ነገር ስልጠናዎች መውሰድ ይቻላል። እንደምናስበው እንደሚያስፈራ ነገር አይደለም ብለሃል። ስለዚህ ሙቤ ደግሞ የኔ ምስኪን ሙቤ ደግሞ ኧረ እኔ እስር ቤት የሚባል ጭራሽ አይቻላቅም። ግን አንተ ማሻአላህ አምሮብሃል አለ። አዎ ማሻአላህ አምሮብሃል። ወዙን የደፋብህ ይመርብህ የኔ ወንድም ትትትትቱ ብለናል። አዎ አንተ ዋናው መፈታትህ፣ አንተ ዋናው ደህና መሆንህ ነው የሚፈልገው። ምክንያቱም ነገሮች አንተም ስለምታስፈልገን ማለት ነው። እና እኔ አለው ለተጨነቃችሁ እናቴ እዚህ ደረጃ ያደረሽኝ እናቴ ነሽ። ስለዚህ ለእናቴ ትልቅ ምስጋና አለኝ ብሏል። አዎ እናትማ እንዴ ለእናት እኮ ቃላት የለም። ቃላት እኮ ለእናት የለም። እና አሚርዬ በጣም ደስ ብሎናል። ሲቀጥል ደግሞ ቤቲ ማለት ነው። ቤቲ አካሄዷች ጠጋጠጋኔ የሆነ ነገር አለ ቤቲ። አዎ መጀመሪያም እንደዛ የተባባለ የሆነ ነገር አለ። አሁንም ግን ቤቲ ከአሚር ጋር ያላን ነገር ኦ ማይ ጋድ ትላላችሁ እንዴ! በቃ እኮ ጭራሽ እንዴ እንቧ መጣ እኮ። ካሁን በኋላ እናቱ ጋር ነው የምንወስደው። አሚር እናቱ ጋር ነው የሚሆነው። ምክንያቱም እናቱ በጣም አስበው ነበር እናቱ። ስለዚህ ካሁን በኋላ አሚር ወደ እናቱ ቤት ነው የሚሄደው። እዛ ነው የምንወስደው። አሁን ተሽሎታል። በጣም ጥሩ ደረጃ ላይ ነው ያለው አለችና አልহামዱሊላህ ረብል ዓለሚን። ይሄንን ነው የምንፈልገው፣ መፈታቱን እንደገና ደግሞ እሱ ደህና መሆኑን ነው የምንፈልገውና ማንም ይሁን ማንም የሰው ልጅ ከምንም እና ከማንም በላይ ጤንነቱ ነው የሚፈልገው። እና ቤትዬ በአንድ በኩል ያው ችግር ብትፈጥሪም በዚህኛው በኩል ደግሞ ጥሩ ነገር ያው በተዘዋዋሪ ነው የተቀያየራችሁት ከሰይድ ጋር እና አሚር አሁንም መጠንቀቅ አለብህ። አሚርዬ መጠንቀቅ አለብህ። ይሄንን ችኩል የምትለውን ነገር ብታቆም እኔ ደስ ይለኛል። አዎ ደስ ይለኛል ብታቆም። ምክንያቱም ጥሩ አይደለም ይሄ ችኩል ማለት ጥሩ አይደለም። እና መረጋጋት የሚባለውን ነገር ተረጋጋ። ነገሮችን ሁሉ በቃ ተረጋግተህ ማድረግ። አሁን ራሱ ሱመያ ይሄ ሁሉ ችግር የመጣው ባንተ ነው። መቼም ታውቃለህ ስህተት ነው። ከስህተቴ ብዙ ነገር ተምሬያለሁ ብለሃል እኮ። አዎ ስለዚህ የሰው ልጅ ደግሞ ትልቁ ነገር ከስህተቱ መማሩ ነው። ከስህተቱ መማሩ ነው፣ ሌላ ነገር አይደለም። ሁሉም ነገር ቀሪ ነው። የሰው ልጅ ከስህተቱ መማር፣ ለሌሎች ደግሞ ማስተማሪያ እንዲሆን በቃ ምሳሌ መሆን ነው። ስለዚህ ያለውን ነገር አሚር ሁሉንም ነገር መጨረስ አለብህ። አንተ ሁሉንም ነገር መጨረስ አለብህ። እንግዲህ በሽማግሌ ሄደን ሁሉን ነገር እንጨርሳለን። ካሁን በኋላ ምንም ነገር የሚመጣ ነገር የለም። ነገሮችን በሰላም እንፈታለን ብለሃል። ስለዚህ አሁንም ነገሮችን በሰላም ብትፈቱ በጣም ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም ነገሮች ሁሉ እኮ ተበላሹ። አሚርዬ ባንተ ሰበብ ብዙ ነገሮች ተበላሹ። እንዴ አየዋር ለሱመያ ህይወት እንዴት እንደሆነ ለዚህ ሁሉ አንተ ነህ በቃ። ስለዚህ ነገሮችን አሰብ አድርግ። በቃ አትቸኩል የኔ ወንድም፣ ተረጋጋ። አዎ እኔ ይሄንን ነው የምለው፣ ተረጋጋ አሚርዬ። ስለዚህ ያለውን ነገር ማረጋጋት፣ አንተ ደህና መሆንህ ነው የምንፈልገው። ደህና መሆንህ ድምቀታችን ማለት ነው። ድምቀት እኮ ነህ አንተ እንዴ፣ ድምቀት ነህ እኮ አንተ። ስለዚህ ራስህን አረጋግተህ ሱመያ ጋር ያለውን ነገር መጨረስ፣ ሰይድ ጋርም ሄጄ ያለውን ነገር እጨርሳለሁ ብለሃል። ስለዚህ
ሄደህ ያለውን ነገር መጨረስ አለብን የምለው እኔ በራሴ ማለት ነው። እና የሚሆነውን ነገር ማድረግ። በአንተ እኮ ስንቱ ኦሊ ተደበደበ፣ ማይኮ እንደዛ ስንት ጉድ ሆነ መሰለ። ሙቤ ብቻ እኮ ነው የቀረው፣ ሙቤ ብቻ። እና ነገሮችን አስበህ አድርግ። ሁሉም በማሰብ ነው የሚሆነው። ስለዚህ የተፈጠረው ተፈጥሯል። ነገሮች ሁሉ እንደገና ወደኋላ መሄድ አያስፈልግም። ስለዚህ ዋናው አንተ በሰላም መፈታትህ ነው ዋናው ነገር ትልቁና ደግሞ አንተ ደህና መሆን፣ ወደ ራስህ መመለስ። እንግዲህ ሁሉም ነገር ጥሩ ይሆናሉ ብዬ አስባለሁ። ሱመያም ኢንሻአላህ እንግዲህ ከዚህ ከ2 ቀን በኋላ በዋስ ትወጣለች፣ እርግጠኛ ነኝ በዋስ ትወጣለች። እንግዲህ ሰይድ ትናንትና አይታችኋል አይደለ? ተጸጽቶ ያለውን ነገር በሙሉ ለማይኮ ተናግሯል። አዎ የተናገረው ምንድነው? እኔ ሱመያን እዚህ ደረጃ ያደረስኳት አውቄ ነው። ምክንያቱም አዝና ፈርታ ልጆቼን ታሳየኛለሽ ብዬ ነው እንጂ ለሌላ ነገር አስቤ አይደለም አለ። ለሌላ ነገር አስቤ አይደለም፣ ልጆቼን እንድታሳየኝ ነው። እራርታ 2 ቀን 3 ቀን ያለ ልጆቿ ተለይታ አድራ አታውቅም። ስለዚህ አሁን ደግሞ ከልጆቿ ጋር ተለይታ አይ በቃ እዚህ ቦታ ነው ያለቱት እና ሂዱና ሳዩት እንድትል ነው ብሏል። ተጸጽቷል። ለማይኮ የተናገረው ነገር በጣም ብዙ ነገር ተናግሯል ሰይድ። ስለዚህ ሰይድም ተጸጽቷል ባደረገው ነገር። ኢንሻአላህ ነገሮች ሁሉ ሰላም ይሆናሉ ብዬ አስባለሁ። ሱመያም ትወጣለች ብዬ ኢንሻአላህ ቢስሚላህ ሀሳቡ አለኝ። በዋስ ትወጣለች፣ እዛው አትቀርም፣ በዋስ ትወጣለች። ስለዚህ መቼስ ሱመያ መቼም ሰይድን አታሳያቸውም፣ ልጆቹን ሰይድ አያቸውም እርግጠኛ ነኝ። ግን እሷ እንድትፈታ ያለህን ነገር በሙሉ ከሰይድ ጋር መጨረስ መስማማት አለባችሁ። እንዳልከው በሽማግሌ ሁሉን ነገር መጨረስ አለባችሁ። በዋስም የወጣው ነገሮችን በሽማግሌ እንዲጨርሱ ተስማምተው ነው። ጉድ እኮ ነው፣ ጉድ ነው እኮ እንጂ ነገሮችን በሽማግሌ በስነ ስርዓት እንዲጨርሱ ነው በዋስ የወጣው ከሰይድ ጋር የተነጋገሩት። እና አሁን ምናልባች ነገ ከነገ ወዲያ ሱመያም ትወጣለች በዋስ። አዎ ነገሩን አሁን በረድ አድርጉት። በረድ ካልሆነ እንዲህ ነገሩ እኮ በጣም እኮ እንደው አሚር አንተ እኮ ጉድ ነው እኮ አንተ እኮ መቻየህ ስንት ነገር አመለጠ መሰለህ አሚርዬ። እንዲህ ስንት ጉድ አመለጠ መሰለህ አሚርዬ። እንዲህ ጉድ እኮ ነው። እና እኔ አሁን ይሄ ትልቅ ነገር ነው። ስለዚህ ብዙ ሰዎች እንዲማሩበት ያደርጋሉ። በጣም እኔ ወላሂ ነው የምላችሁ አሚር ያ ነገር እንደዛ ያደረገው በችኩል ምናምን ብዙ ሰው ይማርበታል ብዬ አስባለሁ። ምክንያቱም መቸኮል ጥሩ አይደለም ለሰው ልጅ። መረጋጋት የሚባል ነገር አለ፣ ሳብር ለማንኛውም ነገር። አሚር እንደምታውቁት በተፈጥሮ በቃ ችኩል ነው እና አልሐምዱሊላህ ረብል ዓለሚን ዋናው በሰላም መውጣት ነው ወንድማችን አሚር። ሱመያም ኢንሻአላህ ነገ ወይም ከነገ ወዲያ በዋስ ትወጣለች እና ደስ ብሎናል። ቤቲ ግን ማለት ነው ይሄ እንደዚህ የሚባለው ነገር እኔ አላማረኝም። ቤቲ እንዴ አላማረኝም። እና ውዶችዬ ጉድ እኮ ነው እና ውዶችዬ ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ ላለው ውዶችዬ ወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያድርግልን። ሀገር ሰላም ሲሆን ነው እኛም ባለንበት ሰላም ሆኖ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ